እንወዳለን ብላችሁ አጨብጭቡለት። ስንት ዓመት ነው? 18 ዝግጅትክ፣ የመድረክ አያያዝህ፣ ነፃነትህ፣ ፊትህ ነገሩን ደግሞ ቀለል አድርገህ ሲምፕል በሆነ ምሳሌ ማቅረብህ። ስብከት ያለ ምሳሌ መስኮት የሌለው ቤት ነው፣ ድፍን ያለ ነው። በጣም ተባርኬያለሁ። ዛሬ ባንተ የመጣውን ቃል ብቻ ሰምተን እንኳን ወደ ቤት ብንሄድ ሙሉ የሳምንቱ በጀት ተቀብለናል። እኔ ከአንተ እድሜ በፊት ይሄን መጽሐፍ አምኜ ነው። እዚህ መጽሐፍ ውስጥ ሁሉ ነገር አለ። ክብር አለ፣ ህይወት አለ፣ ደስታ አለ፣ ትዳር አለ፣ ልጅ አለ፣ ኢኮኖሚ አለ፣ ሁሉ ነገር አለ እዚህ መጽሐፍ። ወደሃለሁ። ቀደም እንደወደድከው ቃል ከየትኛው የመጽሐፍ ቅዱስ ክፍል አምጥቼ እንደምባርክ ሁሉ ስላገኘው እንደ ጠዋት ደመና ድመቁ ከዝናብ በኋላ እንደሚበቅል ልምላሜ ለምልሙ ብዬ የምባርከውን ሁሉ ነውና እዚህ ጋር ጽፌልሃለሁ። ተሰማ፣ ተወደድ፣ ድመቅ። ወዳል ይህን ስጦታ ልሰጥ ነው ወደዚህ የጠራው። ተከናወን። ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአምላኩና ለአባቱ እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁንለት፣ አሜን። የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? አሁን እያሰብኩት እየገረመኝ ነበር። እንዴት ካላችሁኝ የሆነ ሰዓት ላይ የማይሆን ቦታ ነበር። እንዴ አንተም እንዳትሉኝ ያው ህፃን በሆንም ገና ልጅ በሆንም ግን የሆነ ሰዓት ላይ የሆነ ቦታ ነበርን። የሆነ ሰዓት ላይ ካበሉን ካጠጡን ኪስ ውስጥ ገብተን ዘርፈን ነበር። ግን እግዚአብሔር ታሪክ ለዋጩ አምላክ ታሪክ ቀየረና ዛሬ በዚህ ቦታ እንድንሆን አደረገ። እና ጳውሎስ ለዚህ ነው ሳውል የነበረው ማንነት ጳውሎስ ካደረገ በኋላ ስለተገረመ ታማኝ አድርጎ ቆጥሮ ለአገልግሎቱ ስለሾመኝ አለ። በአገልግሎት ላይ ስለሾመኝ እግዚአብሔርን ባርካለሁ አለ። ታማኝ አድርጎ ለቆጠረን ከምንም በላይ በእናንተ በልጆቹ በቅዱስ ሕዝቡ ፊት እንዳገለግል እድልን ለሰጠኝ እግዚአብሔርን አመሰግነዋለሁ። ሲቀጥል የቤተ ክርስቲያናችንን መሪ አገልጋይ ዮናታንን እንዲሁም የኛን አስተማሪዎች በሙሉ እድል ስለሰጣችሁ ማመስገን ፈልጋለሁ። ዛሬ ከእግዚአብሔር ያስተምረናል። ታዲያ የእግዚአብሔርን ሐሳብ የምንከፋፈለው የኢዮብ መጽሐፍ ላይ ሂደን ነው። ብዙዎቻችን ኢዮብን የምናቀው ጻድቅ ሆኖ የተፈተነ፣ ኢዮብን የምናቀው ባለጸጋ የነበረ፣ ኢዮብን የምናቀው ጥበበኛ የነበረ፣ ኢዮብን የምናቀው ልጆቹ በጣም የሚያማምሩለት ልጆች። አይታችሁ ከሆነ መጨረሻ አካባቢ ላይ የወለዳቸው 3 ሴት ልጆች በምድር ላይ እንደሱ ልጆች ቆንጆ አልነበረም ይላል መጽሐፍ ቅዱስ። ደግሞ የሚያጋንን መጽሐፍ አይደለም። ሰው ያጋንናል ሲናገር፣ ወይ ጨረቃ ትመስያለሽ ካለ ወይ የሆነ ነገር ካለ አጋኖ ነው። መጽሐፍ ቅዱስ ግን ሲናገር ሪያሊቲውን ነው የሚናገረው፣ አያጋንንም። እና የኢዮብ ልጆች በጣም ቆንጆች ነበሩ ይላል። ስለዚህ እግዚአብሔር ኢዮብን ሲያቀው ማን ነበር? ይሄንን ደግሞ የምናገው የኢዮብ መጽሐፍ ምዕራፍ 1 ላይ ቁጥር 8 ላይ እናወጣለን። ሁላችንም በእግሮቻችን እንቆማለን። በጌታ በኢየሱስ ስም አነባለሁ። ከቁጥር 6 ጀምሮ እናነብ። አንድ ቀን መላእክት በእግዚአብሔር ፊት ሊቆሙ በመጡ ጊዜ ሰይጣንም መጥቶ በመካከላቸው ቆመ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ሁሉ ዞርኩ፣ ወዲያና ወዲህ ተመላለስኩባት ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን አገልጋይን ኢዮብን ተመለከትከውን? በምድር ላይ እንደሱ ነቀፋ የሌለበት ቅን እግዚአብሔርን የሚፈራና ከክፋት የራቀ ሰው የለም ይላል። መጽሐፍ ቅዱሶቻችንን ከፍ እንዳርክ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም
የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። እንደ ቃላችሁ ይሁንላችሁ። ዛሬ የምንነጋገርበት ሐሳብ የምንከፋፈልበት ፈሪሃ እግዚአብሔር የሚል ወይም ደግሞ እግዚአብሔርን መፍራት የሚል ነው። አሁን እንዳልኳችሁ እኛ ኢዮብን ስናቀው በጥበቡ ወይም ደግሞ በሀብቱ ወይም ደግሞ ጻድቅ ነው በመፈተኑ ነው። እግዚአብሔር ግን ስለ ኢዮብ ሲመሰክር እንደሱ አለ ከክፋት የራቀ እሺ ቅን ሲቀጥልስ እግዚአብሔርን የሚፈራ የለም አለ። ስለዚህ እግዚአብሔር የሚደሰተው በሀብታችን አይደለም፣ በገንዘባችን አይደለም፣ ወይም ደግሞ ስለተሳካልን አይደለም። ቤተሰቦቻችን ሲሳካልን ደስ ይላቸዋል። የሚያውቁን ዘመዶቻችን ሲሳካልን ደስ ይላቸዋል። እግዚአብሔር ግን ደስ የሚለው ልቡ ሐሴት የሚያደርገው እሱን ስንፈራው ነው ማለት ነው። ጠቢቡ ሰለሞን በመጽሐፍ ቅዱሳችን ውስጥ 66 መጽሐፍ አለ። ከነዛ ውስጥ 3ቱን ጠቢቡ ሰለሞን እንደጻፈው ይታመናል። መኃልየ፣ መክብብና ምሳሌ እና በኦርደር ደረጃ ስናስቀምጠው የመኃልየን መጽሐፍ በወጣትነቱ እንደጻፈው ይታመናል እና በወጣትነቱ የመኃልየ መጽሐፍ ሲጽፍ 8 ምዕራፎችን ተጠቅሟል። 8 ምዕራፎች ያሉት በዚህ መጽሐፍ። በእነዚህ በ8 ምዕራፎች ውስጥ ደግሞ 117 ቁጥሮች ይገኛሉ በመኃልየ መጽሐፍ ውስጥ። ታዲያ እነዚህ 117 ቁጥሮችን ተጠቅሞ ምን ለመግለጽ ነው የወደድ ነው ካልን ስለ ውበትና ስለ ፍቅር ለማጉላት ነው የፈለገው። ሙሉን ካነበባችሁት ውዴ እያለ ነው የሚናገረው፣ ስለ እሷ እያደነቃት ነው የሚናገር፣ እሷም እሱን እያደነቀችው። እንተንት ነው ካልን የሆነ ሰዓት ቸልተኝነትን ያሳየናል። ለምሳሌ እሷ ተኝታ ሳል የበሩ መዝጊያ ሊከፍት ቢመጣም እሷ ግን እግሬን ታጥቤያለሁ እንዴት አቆሽሸዋለሁ፣ ቢጃማዬን አውልቄያለሁ እንዴት ለብሰዋለሁ ብላ ሳትከፍት ለስቀር እንዳመለጣት ይሄ ቸልተኝነትን ያሳየናል። ግን በዋነኛነት ደረጃ ሊያሳየን የፈለገው በዚህ ውስጥ ውበትንና ፍቅርን ነው። ከዛ ደግሞ በምሳሌ መጽሐፍ ውስጥ ደግሞ በጉልምስና ወይም ደግሞ በአባትነት እድሜው እንደጻፈው ይታመናል። ይሄን መጽሐፍ ሲጽፍ 31 ምዕራፎችን ተጠቅሟል። 915 ቁጥሮችን ደግሞ ተጠቅሟል። 915 ቁጥሮችን የተጠቀመው ላይ እግዚአብሔርን ስለመፍራት ይናገራል ብዙ ነገሮች። ግን በዋነኛነት ደረጃ ሲያጎላ የነበረው ስለ ጥበብና ስለ ተግሳጽ ነው። ምሳሌን ስንጨምቀው 2 ነገሮች ነው የምናገኘው፣ ጥበብና ተግሳጽ ነው ማለት ነው። እነዚህን ሁሉ ተጠቅሞ የሚናገረው ስለ ጥበብና ስለ ተግሳጽ ነው። ቅድም ያደነቀውን ውበት ምሳሌ ላይ ይመጣና ይረግፋል ይለናል። እንደ ሳር ነው ይላል፣ ይረግፋል። እንደ አበባ ነው ይጠወልጋል ይለናል። ቅድም ሲያደንቅ የነበረው ውበት ማለት ነው። እና ውበት ራሱ ከንቱ ይሆናል ማለት ነው። ስለዚህ ጥበብ ይሻላችኋል፣ ጥበብን ፈልጉ ይላል። ከዛ ግን የመክብብ መጽሐፍ ሁላችሁ የምታውቁት ከንቱ በሚለው ቃል ነው። በጣም ከንቱ የሚል በጣም ተጠቅሶበታል። እና የመክብብ መጽሐፍ ለመጻፍ 12 ምዕራፎችን የተጠቀመ ሲሆን 222 ቁጥሮችን ተጠቅሟል። በእነዚህ ሁሉ ግን ለማሳየት የፈለገው ጥበብ ከንቱ ነው ይላል። መደሰት፣ ምድራዊ ደስታ ከንቱ ነው ይላል። ሞኝነት ከንቱ ነው፣ ጥረት ከንቱ ነው፣ ብቸኝነት ከንቱ ነው፣ ባለጠግነት ከንቱ ነው ይልና ደግሞ በልጦ መገኘት ራሱ ከንቱ ነው። በልጦ መገኘት በምንድን? በቁመት፣ በእድሜ፣ በእውቀት፣ በገንዘብ፣ በምን በሁሉም ነገር ይሁን በልጦ መገኘት ራሱ ከንቱ ነው። ሰው ቁመት ስለበለጥከው ምንም የሚፈጠር ነገር የለም። ስለ እግዚአብሔር ለይቶ አንተን አይም ያኛው ሁለቱንም ያህል አጭር ሞንክ ረጅም እግዚአብሔር ያይሃል። ሀብታም ሞንክ ድሃ እግዚአብሔር ያይሃል። ፎቅ ቤት ላይ ወጥተ ጣራ ትልቅ ሰማይ ጠቀስ ህንፃ ሰርተ ከላይ ወጥተ ስለጸለይክ እግዚአብሔር ከድሃው አስበልጦ አይሰማም። እግዚአብሔር የሚሰማው ሁሉንም እኩል ነው። እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። ስለዚህ ታዲያ የመክብብን መጽሐፍ ሁሉ ነገር ከንቱ ነው አለ። እንዴ ጥበብ እኮ ያስፈልጋል አይደል? ጥበብ እኮ ቅድም አስፈላጊ ነው አለ። ከዛውን ደግሞ ከንቱ ነው አለ። ታዲያ መጽሐፍ ቅዱስ አይጣረስም። ጥበብን ከንቱ ነው ያለው ከምን አንጻር ነው ብለን እንውሰደው። የመክብብ መጽሐፍ ሁላችሁም ምዕራፍ 12 ቁጥር 13ን አውጡልኝ። እንደነገርኳችሁ የመክብብ መጽሐፍ የመጨረሻው ምዕራፍ ነው፣ ምዕራፍ 12። የመጨረሻው ቁጥር ደግሞ ቁጥር 14 ነው የመጨረሻው ቁጥር። ስለዚህ የመጨረሻው መጽሐፍ እንደሆነ እንዳትረሱት። መክብብ መጽሐፍ የመጨረሻ መጽሐፉ ነው ብያችኋለሁ የሰለሞን። ሲቀጥል የመጨረሻ ምዕራፍ ነው፣ ሲቀጥል የመጨረሻ ቁጥር ነው። ከዛ የመጨረሻዎቹ 2 ቁጥሮች ላይ የሚናገረውን ስሙት። ቁጥር 13 ላይ ምን ይላል? እነሆ ሁሉ ነገር ከተሰማ ዘንድ አለ የነገር ሁሉ ድምዳሜ ይህ ነው፣ እግዚአብሔርን ፍራ፣ ትእዛዙን ጠብቅ፣ ይህ የሰው ሁለንተና ተግባሩ ነው። አያችሁ የመጨረሻ የኑዛዜ ቃሉ እዚህ ጋር እንደ መጨረሻ እንደተጻፈ የኑዛዜ ቃል እንደምንለው ይህ ሲናገር ምንድነው ያለ? እግዚአብሔርን ፍራ፣ ትእዛዙን ጠብቅ።
ስለዚህ ጥበብ ከንቱ የሆነው፣ ዕውቀት ከንቱ የሆነው፣ ገንዘብ ከንቱ የሆነው፣ በልጦ መገኘት ከንቱ የሆነው፣ ውበት ከንቱ የሆነው፣ እነዚህ ሁሉ ከንቱ የሆኑት እግዚአብሔርን ከመፍራት አንጻር ነው። እንዴት ካላችሁኝ እግዚአብሔርን ባትፈራ ጥበብ ቢኖርህ፣ ገንዘብ ቢኖርህ፣ ዕውቀት ቢኖርህ፣ በምድር ላይ እንዳንተ ታዋቂ ባይኖር፣ አንተ ፕሮፌሰር ብትሆን፣ ብዙ ፒኤችዲዎች ቢኖርህም ግን እግዚአብሔርን የማትፈራ ከሆነ እመነኝ ከንቱ ሰው ነህ። ግን እግዚአብሔርን ብትፈራ እነዚህ ሁሉ ግን ባይኖርህ እመነኝ እድለኛ ሰው ነህ። የነገር ሁሉ ድምዳሜው ይህ ነው። ከዛ መጨረሻ ላይ ሲናገር ሰምታችሁት ከሆነ የሰው አለ ሁለንተናዊ ተግባሩ እግዚአብሔርን መፍራት የምላስ ተግባር አይደለም። እግዚአብሔርን መፍራት የእግር ብቻ ተግባር አይደለም፣ የእጅ ብቻ ተግባር አይደለም። እግዚአብሔር መፍራትን ማለት አለመማታት ብቻ አይደለም። ሔዋን ኃጢአት ስትሰራ እያንዳንዱ አካል ተሳትፎ አድርጓል። አይኗ አይቷል፣ አይምሯ አስቧል፣ ልቧ ተመኝቷል፣ ጥርሷ ነክሷል፣ ምላሷ ቀምሷል፣ ጨጓራዋ ፈጭቷል። ከተፈጨ በኋላ ደግሞ እያንዳንዱ ነገር ወደ ኃይል ይቀየራል። ወደ ኃይል ከተቀየረ በኋላ ወደ እያንዳንዱ ሰውነቷ ተሰራጭቷል። እያንዳንዱ ነገር ኃጢአትን ለመስራት ተጠቅሟል፣ እያንዳንዱ አካላቷ። ግን ልክ እንደዚሁ ደግሞ እግዚአብሔርን ስትፈራ እያንዳንዱ የሰውነት ብልቶች እግዚአብሔርን ሊፈሩ ይገባል። ገብቷችኋል የምለው? እግዚአብሔርን ሊፈሩ ይገባል። አይኖቻችሁ ክፉ ነገር ከማየት፣ ጆሮአችሁ ክፉ ነገር ከመስማት፣ በምላሳችሁ ከመሳደብ፣ ክፉ ነገር ከመናገር፣ በጥርሳችሁስ ከዚህ ጋር ብለህ ስቀህ ዞር ብለህ ከማማት፣ እነዚህ ሁሉ መጠንቀቅ አለባችሁ። ስለዚህ እግዚአብሔርን መፍራት በሁለንተና የሚደረግ ተግባር ነው። አሁን እግዚአብሔርን ስለመፍራት አወራን። እግዚአብሔርን መፍራት ራሱ ምን ማለት ነው? ለምትጽፉ ሰዎች እግዚአብሔርን መፍራት ራሱ ምን ማለት ነው? እግዚአብሔርን መፍራት የመጀመሪያው ራስን መግዛት ወይንም ደግሞ ከክፋት መራቅ ነው። ይሄንን የምታገኙት አሁን ያነበብነው የኢዮብ ምዕራፍ 1 ቁጥር 8 ሲቀጥል ምሳሌ 16 ላይ ሄዳችሁ ብታነቡ ታገኙታላችሁ። እግዚአብሔርን መፍራት ከክፋት መራቅ ራስን መግዛት ነው። ራስን መግዛት ማለት እንዴት ማለት ነው? ራስን መግዛት ማለት ብር አውጦ ለኔ የሚገባኝ ዋጋ ይሄ ነው ብሎ መተመን ነው አይደለም። ራስን መግዛት ማለት ከኃጢአት መራቅ ማለት ነው። እግዚአብሔርን ከማያስደስቱ ነገሮች መራቅ ማለት ነው። ከዛ ሁለተኛ እግዚአብሔርን መፍራት ማለት ትእዛዙን መጠበቅ ማለት ነው። ትእዛዙ ምን ይላል? የእግዚአብሔር ትእዛዝ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ እግዚአብሔር አምላክን ውደድ ይላል። ስለዚህ በልብ ላይ ሌላ ሰው አይኑር፣ ከእግዚአብሔር የበለጠ የምትወደው ሰው አይኑር። በቀንም ሆነ በማታ ደግሞ በፍጹም ሐሳብ የሚለው በቀንም ሆነ በማታ ስለሱ አስብ፣ ስለ እግዚአብሔር አስብ። ሲቀጥል በፍጹም ኃይል ነው የሚለው። ስለዚህ የሆነ ሰዓት ወጣትነቴ ትንሽ ሰራ ላርግ፣ ትንሽ ቢዝነሷን ሰራ ላርግና ከዛ እግዚአብሔርን አገለግለዋለሁ እንዳይመስልህ፣ እንዳትሞኝ። እግዚአብሔር ሞኝ አይደለም፣ አይታለልም። ስለዚህ እግዚአብሔርን ካገለገልክ በፍጹም ኃይልህ፣ ባልተነካው ጉልበትህ ዛሬ ነው እግዚአብሔርን መፍራት ያለብህ። ዛሬ ነው እግዚአብሔርን ማገልገል ያለብህ። ከዛ ሲቀጥል ባልንጀራ እንደራስ አድርገህ ውደድ። በዚህኛው ጎን እንደዚህ እየተማታ በዚህኛው ጎን ብትንበረከክ እግዚአብሔር አይሰማም። በዚህ እየተማታ በዚህ ብትንበረከክ እግዚአብሔር አይሰማም። ወንድምን እየጨቆንክ ወንድምን እየጠላ እግዚአብሔር ጸልያለሁ እኔ ያ ልጅ ያ ሰውዬ እንዳለው በሳምንት 2 ጾማለሁ፣ አስራቴን እከፍላለሁ እንዳለው እንደዛ ብትል እግዚአብሔር አይሰማም። ስለዚህ ትእዛዙ መጠበቅ አለብህ ማለት ነው። ሶስተኛ እግዚአብሔርን መፍራት ማለት የራስህ እንዳልሆንክ ማወቅ ማለት ነው። ይሄን ደግሞ የምናገኘው የት ነው? አንደኛ ቆሮንቶስ 6 ከ19 እስከ 20 ነው። ከዛ ላይ ሂዳችሁ ስታነቡት ሲናገር ምን እንደሚል ታውቃላችሁ? የራሳችሁ አይደላችሁም፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። እኛ የክርስቶስ ቤተ መቅደስ ነን። ለምሳሌ ይሄ ማይክ የቸርቿ ነው። ብድግ አድርጌ ልሰብረው አልችልም፣ ያስቀጣኛል። ለምን ካላችሁ የኔ አይደለም። የኔ የሆነ ነገር ግን ለምሳሌ አሁን ስልኬን አውጥቼ መስበር እችላለሁ፣ ማንም አይናገረኝም። ለምን? ያ ስልክ የኔ ነው። ግን ይሄ ማይክ የኔ ስላልሆነ መስበር አልችልም። ስለዚህ ይህ አካል የኛ አይደለም ማለት እኛ ልናዝበት ፍቃድ የለንም ማለት ነው። በዚህ አካል ላይ ሊሰለጥን የሚገባው እግዚአብሔር ብቻ ነው ማለት ነው። የእግዚአብሔር አካል ከሆነ ስለዚህ እግዚአብሔር ደግሞ በቃሉ በኩል ፍቃዱ ምን እንደሆነ ነግሮናል። ስለዚህ ፍቃዱን መፈጸም አለባችሁ ማለት ነው። ከዛ የመጨረሻ እግዚአብሔርን መፍራት ማለት ከእግዚአብሔር ጋር መጣበቅ ማለት ነው። ይሄን ደግሞ የምታገኙት ዘዳግም 10:20 ላይ ነው። ከእግዚአብሔር ጋር መጣበቅ። ከእግዚአብሔር ጋር ካልተጣበቀ ብዙ ጊዜ ሲመስለን እግዚአብሔርን መፍራት ማለት ሰውን መፍራት እንደሚባል የለ መንቀጥቀጥ ምናምን ወይም ደግሞ መንበርከክ ወይ መውደቅ ዮሐንስ እንዳለው እሱን ሳይው በእግሩ ፊት ተደፋው እንዳለው መደፋት ምናምን ብቻ ይመስለናል። ግን አይደለም። ወይም ደግሞ ከእግዚአብሔር መራቅ እሱ አይደለም እግዚአብሔርን መፍራት። እግዚአብሔርን መፍራት ከእግዚአብሔር ጋር መጣበቅ፣ የልቡን ሐሳብ መረዳት ማለት ነው። እሺ እግዚአብሔርን ስለመፍራት ይሄን ያላወራን። እግዚአብሔርን መፍራት ራሱ ምን ማለት ነው?
ለምሳሌ አሁን ያወራነው ምን ማለት እንደሆነ ነው። ልሳን ምንድነው ብላችሁ የጸጋ ስጦታ ነው ትላኛላችሁ። የልሳን ትርጉሙን ደግሞ ስጠይቃችሁ ከእግዚአብሔር ጋር የምንነጋገርበት ራሳችን የምናንጽበት ነው ትሉኛላችሁ። ልክ እንደዛ አሁን ትርጉሙን አየን። አሁን ደግሞ የምናየው ምንድነው የሚለው ነው። የመጀመሪያ እግዚአብሔርን መፍራት ጥበብ ነው። ምሳሌ ላይ ሲናገር እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል። ኢዮብ ላይ ደግሞ ሲናገር እግዚአብሔርን መፍራት ራሱ ጥበብ ነው ይለናል። ኢዮብ መጽሐፍ ምዕራፍ 28 ቁጥር 28 ላይ እግዚአብሔርን መፍራት ጥበብ ነው፣ ከክፋትም መራቅ ማስተዋል ነው ይለናል። ስለዚህ እግዚአብሔርን መፍራት ጥበብ ነው። ጥበበኛ ነኝ የምትሉ ግን እግዚአብሔርን የማትፈሩ ሰዎች እመኑኝ ራሳችሁን እያታለላችሁ እየዋሻችሁ ነው ማለት ነው። ጥበበኛ ማለት እግዚአብሔርን የሚፈራ ነው። ስለዚህ ጥበበኛ የሚባሉትን ሰዎች በምድር ምሁራን የምንላቸውን ሰዎች እግዚአብሔርን የማይፈሩ ከሆነ ሰማይ ሲያቸው ከንቱ ወይንም ደግሞ ተላላ ብሎ ነው ማለት ነው የሚያቸው። ከዛ ሲቀጥል የነገር ሁሉ መደምደሚያ ነው። የሰው ሁለንተናዊ ተግባሩ ነው ወይም ደግሞ የነገር ሁሉ መደምደሚያ ነው። ይሄንን የምናገኘው ቅድም ያነበብነው ላይ የመክብብ 12:13 ላይ። ከዛ ሲቀጥል ሶስተኛ የመንፈስ ፍሬ ነው። ይሄን የምናገኘው ደግሞ የኢሳይያስ መጽሐፍ ምዕራፍ 11 ቁጥር 2 ላይ እንዲሁም ገላትያ 5:22 ላይ። ገላትያ 5:22 ላይ ራስን መግዛት የመንፈስ ፍሬ እንደሆነ ይናገራል። እኛ ደግሞ አሁን ስንናገር እግዚአብሔርን መፍራት ራስን መግዛት ነው ብለናል። ስለዚህ እግዚአብሔርን መፍራት የመንፈስ ፍሬ ነው። ሲቀጥል ኢሳይያስ 11:2 ላይ የእግዚአብሔር መንፈስ የእውቀትና የማስተዋል መንፈስ፣ የሞገስና የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ ያርፍበታል ይለናል። ስለዚህ እግዚአብሔርን መፍራት የመንፈስ ፍሬ ነው። በራሳችን ኃይል ልናደርገው የምንችል አይደለም ማለት ነው መንፈስ ካላገዘን በስተቀር። መንፈስ ስንል ቅዱሱ መንፈስ። አራተኛ እግዚአብሔርን መፍራት ንጹህ ነው። ንጹህ ነው። ከዛ አምስተኛ ቅዱስ ነው። ይሄ መዝሙር 19:9 ላይ ሄዳችሁ ታገኙታላችሁ። ንጹህና ቅዱስ ነው ስንል እንዴት ሌላ እርኩስ ፍርሃት አለ? በደንብ ነው ያለው። እንዴት ካላችሁ እግዚአብሔርን ከመፍራት ውጭ ያለው ፍርሃት ሁሉ እርኩስ ፍርሃት ነው። ሌላ ቦታ መጽሐፍ ሲናገር እግዚአብሔርን ፍቅር ፍርሃት የለበትም ይላል። ስለዚህ ፍቅር ፍርሃት የለበትም፣ እግዚአብሔር ደግሞ ፍቅር ነው። ስለዚህ እግዚአብሔር መፍራት አያስፈልግም ብለህ እንዳትሄድ። ምክንያቱም በመጽሐፍ ቅዱስ ሁለት አይነት ፍርሃት አለ፣ ቅዱስና እርኩስ። ቅዱስ የምንለው እግዚአብሔርን መፍራት ሲሆን እርኩስ ወይም ደግሞ ያልተገባ ፍርሃት የምንለው አጋንንትን መፍራት ወይንም ደግሞ ሰዎችን መፍራት ማለት ነው። ስለዚህ ይሄ ሁሉ እርኩስ ስላለ እግዚአብሔርን መፍራት ግን ቅዱሱ ፍርሃት ነው፣ ንጹህ ፍርሃት ነው። ይሄን ካየን የመጨረሻ ማጠቃለያ እግዚአብሔርን መፍራታችን ምን ያስገኝልናል? ለምን ይጠቅመናል? እግዚአብሔር በመፍራታችን ምንድነው የምንጠቀመው ነገር? እኛ የምናገኘው ነገር ምንድነው? የመጀመሪያ የምናገኘው ነገር ነገራችሁ ይከናወናል። ይሄን መጽሐፍ ላይ የምታገኙት ሁለተኛ ዜና ምዕራፍ 26 ቁጥር 5 ላይ ነው። እግዚአብሔርን መፍራት ነገራችሁ እንዲከናወን ያደርገዋል። እንዴት ስላችሁ በእግዚአብሔር መፍራት እናንተ ያቃታችሁ ነገር፣ እናንተ የከበዳችሁ ነገር እግዚአብሔር ራሱ ያከናውንላችኋል። እግዚአብሔርን ስትፈሩት ማለት ነው። ይከናወንላችኋል ተብላችኋል። ብዙ ጊዜ ይሆንላችኋል ተብላችኋል። አዎ ይሆንላችኋል፣ ይከናወንላችኋል። መቼ? እግዚአብሔርን ስትፈሩት ማለት ነው። ከዛ ሲቀጥል ሁለተኛ የአምላክን እውቀት ታገኛለህ። የአምላክን እውቀት ታገኛለህ ማለት ግን እንድታስተውሉ እንፈልግ እንደ አምላክ ታውቃለህ ማለት አይደለም። እንደ አምላክ አታውቅም፣ ልታውቅም አትችልም። ከምድር ጅማሮ አንስተ እስከ ምድር ፍጻሜ ድረስ በምድር ላይ ብትኖር የአምላክን እውቀት ልታገኝ አትችልም። እንደገና ደግሞ እንደ አምላክ ልትሆን አትችልም። ግን የአምላክን እውቀት ልታገኝ ትችላለህ። ለምሳሌ አንዳንድ ነገሮች አሉ የማይታወቁ እግዚአብሔር ብቻ የሚገልጣቸው። እነ ጳውሎስ ሂደው ወደ መንግስተ ሰማይ እስከ 3ኛ ሰማይ ተነጥቀው አዩ። እግዚአብሔርን ይፈሩ ስለነበር እግዚአብሔር እውቀቱን ገለጠላቸው። እነ ዮሐንስ በራእይ መልኩ ስለ መንግስተ ሰማያት ስለ ዓለም ፍጻሜ አዩ። ይሄንን የሚያውቀው እግዚአብሔር ብቻ ነበር። እነ ዮሐንስ ግን በራእይ አዩ። ለምን? እግዚአብሔርን ይፈሩ ስለነበር። ስለዚህ አምላክን እውቀት ታገኛለህ። ሶስተኛ እድሜ ይረዝማል። ምሳሌ 10:27 ላይ ስትሄዱ እግዚአብሔርን መፍራት እድሜን ያረዝመዋል ይላል። ስለዚህ እድሜያችሁ እንዲረዝም የምትፈልጉ ከሆነ እግዚአብሔር እያከናወነላችሁ ነገራችሁን የምትፈልጉ ከሆነ እግዚአብሔርን ፍሩት። ከዛ አራተኛ ህይወትን ታገኛለህ። ምሳሌ 14:27 ህይወትን ታገኛላችሁ። አምስተኛ ክፉ ነገር አያገኛችሁም። ምሳሌ 19:23 ስድስተኛ ጸሎትህ እንዲሰማ ያደርጋል። ምን? እግዚአብሔርን መፍራት። ከዛ ዮኒ ሁሌ ሲባርከን ሰምታችሁ ከሆነ እንደ ማለዳ ጧት ድመቁ፣ ከዛስ ከዝናብ በኋላ እንደሚበቅል ልምላሜ ለምልሙ ይለናል። ከዛ ይሄንን የምታገኙት መዝሙር 23 ከ3 እስከ 4 ባለው ክፍል ታገኙታላችሁ። እግዚአብሔርን ስለሚፈራ ሰው ሲናገር እንደ ማለዳ ብርሃን ይሆናል ይላል። ደመና እንደማይይዘው ነው የሚለው። አይታችሁ ከሆነ ደመና የሌለው ብርሃን
በምንም ውስጥ ልትጋረዱ አትችልም። ስለዚህ የሚከልል ነገር አይኖርም። የማለዳ ብርሃን ደግሞ እየጨመረ ነው የሚሄደው። መቀነስ የሚባል ነገር አያውቅም። እየጨመረ ጧት እኔ ከቤቴ ስወጣ 1 ሰዓት 2 ሰዓት አካባቢ ነበር የዛኔ ስወጣ የነበረው ፀሐይና አሁን ስወጣ ያለው ፀሐይ ይለያያል። ወደ 8 ሰዓት አካባቢ ደግሞ ከበድ ይላል፣ ፀሐዩ ይጠነክራል። የማለዳ ፀሐይ መጨመር እንጂ መቀነስ አያውቅም። ጳውሎስ እንደተናገረው ከክብር ወደ ክብር እንለወጣለን ይላል። ስለዚህ የጨመራችሁ ትሄዳላችሁ፣ ምንም የሚይዛችሁ አይኖርም። ከዛ ከዝናብ በኋላ እንደሚበቅል ልምላሜ ይሆናል። ከዝናብ በኋላ የሚበቅል ልምላሜ አይታችኋል? በቃ በኢየሱስ እንዴት ደስ እንደሚል ራሱ። ስለዚህ ልክ እንደዛ ትሆናላችሁ። የመጨረሻው ወደ ፍጹምነት ይመራናል። እግዚአብሔርን የማይፈራ ሰው ወደ ፍጹምነት ሊሄድ አይችልም። ወደ ፍጹምነት የምናድገው በቅድስና መኖር የምንችለው እግዚአብሔርን ስንፈራ ነው። ክርስትና ለመኖር 3 ነገሮች ያስፈልጉናል። ከነዚህ ከ3ቱ አንዱን መጓደል የለበትም። ምን ካላችሁኝ፣ ጸሎት፣ የእግዚአብሔር ቃልና የወንድሞች ህብረት። ከነዚህ ከ3ቱ ውጭ የሆነ ክርስትና አይደለም። ስለዚህ በእነዚህ ውስጥ ለመኖር እግዚአብሔርን መፍራት ያስፈልጋል። ምክንያቱም ከወንድም ጋር ህብረት ለማድረግ ወንድምን መውደድ አለብህ። ወንድምን ለመውደድ ደግሞ እግዚአብሔርን መፍራት አለብህ። ሲቀጥል ለመጸለይ ራሱ እግዚአብሔር የሚሰማ ጸሎትን የሚሰማ ስትፈራው ነው። ስለዚህ ለመጸለይ ራሱ እግዚአብሔርን መስማት ያስፈልጋል። ቃሉን ብዙ ጊዜ ሲያነቡ አንዳንድ ሰዎች ብዙ ጊዜ ያዛጋቸዋል። በቃ ማንበብ ያቅታቸዋል፣ እንቅልፍ ይመጣቸዋልና እንዲሁም አንዳንዶች የእንቅልፍ ክኒን ራሱ አይወስዱም። እንቅልፋቸው ሲመጣ መጽሐፍ ቅዱስ ያነቡና በዛው ይተኛሉ ማለት ነው። ቃሉን ሲያነቡ እንቅልፋቸው ስለሚመጣ እና ለእንደ ቃሉን ለማንበብ ራሱ እግዚአብሔር መፍራት ያስፈልጋል። እንጸልይና እንጨርሳለን ማለት ነው። እግዚአብሔር አምላክና አባት ሆይ ስለሰጠን ጊዜ እናመሰግናለን። ዛሬም ቃልን ስላልከለከልከን ልታስተምረን ስለወደድክ እናመሰግናለን። ስለ ሁሉ ስምህን እንባርካለን። ክብር ሁሉ ላንተ ይሁን። እንወድሃለን። ደግሞ እግዚአብሔር ሆይ እንደተናገርከው አንተን የሚፈራ ልብን ስጠን በኢየሱስም። ጌታው ይህ በአቅማችን በጉልበታችን በኃይላችን የሚሆን አይደለምና በኢየሱስም አንተን የሚፈራ ልብን ስጠን። አንተን የሚፈራ ማንነትን ስጠን ጌታ ሆይ። ሰዎች ሲያቁን በሀብታችን፣ ሰዎች ሲያቁን በጥበባችን፣ ሰዎች ሲያቁን በመልካችን ሳይሆን ጌታ ሆይ ሰዎች ሲያውቁን አንተን በመፍራት እንዲሆን እንለምንሃለን። ክብሩን ሁሉ ጠቅልላ አንተ ብቻ ውሰድ። ስለ ሁሉ ተመስገን። ወንጌል ይለውጣል።